ሰላም ቻናላችን ቤተሰቦች ዛሬ በዚህ ክፍል ላይ ኮምፒውተር ላይ አማርኛ ጽሑፍ ለመጻፍ እንደ ፓወር ግዝ የመሳሰሉ ሌላ ምንም አይነት ሶፍትዌር መጫን ሳያስፈልጋችሁ የኮምፒውተራችሁ ሴቲንግ ላይ አማርኛ ቋንቋን በመጨመር ብቻ ለተለያዩ ዓላማዎች አማርኛ ጽሑፍ ለመጻፍ የምትጠቀሙበትን ምርጥ መላ ወይም ኮምፒውተር ቲፕ ልስጣችሁ። በመጀመሪያ ኮምፒውተራችሁ ላይ ቀድማችሁ ኢንስቶል ያደረጋችሁት አማርኛ መጻፊያ ሶፍትዌር እንደ ፓወር ግዝ ያለ ካለ እሱን አንስቶል ታደርጋላችሁ። አንስቶል ለማድረግ ኮንትሮል ፓናል ላይ ሄዳችሁ አንስቶል ማድረግ ነው እሱን መርጣችሁ ማለት ነው። አሁን እኔ ኮምፒውተር ላይ ምንም የምጠቀመው ስለሌለ ባዶ ነው ማለት ነው። ኦኬ እሱን አንስቶል ማድረጋችሁን እርግጠኛ ከሆናችሁ ሰርች ባር ላይ ትሄዱና ሰርች ባር ላይ ኤዲት ላንጉዌጅ ብለን እንጽፋለን። ኤዲት ላንጉዌጅ ልክ እሱን ኤዲት ላንጉዌጅ ብለን ስንጽፍ ከላይ እንደምትመለከቱት ኤዲት ላንጉዌጅ ኤንድ ኪቦርድ ኦፕሽንስ የምትል ሴቲንግ ይከፍትልናል። እሷ ላይ ክሊክ እናደርጋለን። ኦኬ ስለዚህ በምትመለከቱት መልኩ ላንጉዌጅ ኤንድ ሪጅን ሴቲንግ በዚህ መልኩ ከፍቶልናል ማለት ነው። መጀመሪያ ላይ የምንመለከተው የላንጉዌጅ ሴክሽን ዊንዶውስ ዲስፕሌይ ላንጉዌጅ ነው። ይሄ ማለት ኮምፒውተራችን ዲስፕሌይ እያደረገበት ያለው ቋንቋ ማለት ኦፕሬቲንግ ሲስተሙ በሚጫንበት ሰዓት ላይ የሚሰጠው ወይም ደግሞ የሚመረጥ ላንጉዌጅ ነው ማለት ነው። የኔ ኮምፒውተር አሁን ዩናይትድ ስቴትስ እንግሊሽ ነው የተመረጠው ያለው ማለት ነው። ስለዚህ ኦፕሬቲንግ ሲስተሙን በሚጫንበት ሰዓት ላይ የትኛውንም ሀገር ቋንቋ ማድረግ እንችላለን። አማርኛውን ከፈለግን አማርኛ ማድረግ እንችላለን ማለት ነው። ከዛ አማርኛ ካደረግን ለምሳሌ ሙሉ አሁን የምትመለከቱት ጽሑፍ ሙሉ በአማርኛ ነው ዲስፕሌይ የሚያደርገው ማለት ነው። ኦኬ ይሄኛው እሱን ነው የሚያመለክተው። ሁለተኛ ላይ አሁን እኛ የፈለግነው ፕሪፈርድ ላንጉዌጅ ላይ ቋንቋ መጨመር ነው የፈለግነው። አማርኛን ቋንቋ እንደ ሁለተኛ ኢንፑት ሜተድ አድርገን መጨመር ስለፈለግን አድ ኤ ላንጉዌጅ የምትለዋን በተን አንዴ ክሊክ እናደርጋለን። ከዛ በፊት ግን ኮምፒውተራችሁ ላይ ኔትወርክ ኮኔክትድ መሆኑን እርግጠኛ መሆን አለባችሁ ማለት ነው። ኦኬ ስለዚህ በምትመለከቱት መልኩ ቹዝ ላንጉዌጅ ቱ ኢንስቶል ብሎ አምጣልኝ። በዚህ በምትመለከቱት መልኩ የሁሉም ሀገራት ቋንቋ ተቀምጧል ማለት ነው። ስለዚህ እኛ የፈለግነውን ቋንቋ ከዚህ ላይ መምረጥ እንችላለን ማለት ነው። አሁን የፈለግኩት አማርኛ ስለሆነ አማሪክ የሚለው ላይ ሄደን ክሊክ አደርጋለሁኝ። ልክ ክሊክ ካደረግን በኋላ ወደ ታች ወረድ እንልና ኔክስት እንላለን። ከዛ በኋላ ይኸው በምትመለከቱት መልኩ ሰርቺንግ ፎር ላንጉዌጅ ፊቸርስ እያለ ነው። የላንጉዌጁን ፊቸሮች አንዳንድ ፊቸሮችን ሰርች አውት እያደረገ ነው ያለው ማለት ነው። ስለዚህ ትንሽ እንጠብቀዋለን። ስለዚህ በምትመለከቱት መልኩ ፊቸሮችን ሰርች አድርጎ ጨርሶልኛል። ያው ቼክ ቦክሱ እዚህ ቼክ ዶኗል ማለት ነው። ላንጉዌጅ ፓኩን ሙሉ ሰርች አድርጎ አምጥቶልኛል ማለት ነው። ከታች ደግሞ እንደ አማራጭ ላንጉዌጅ ፕሪፈረንስ ላይ ይሄን ቋንቋ ኢንስቶል ከማድረጋችን በፊት ቀድሜ እንደነገርኳችሁ የኮምፒውተሩን ዲስፕሌይ ላንጉዌጅ በአማርኛ ማድረግ ከፈለጋችሁ እዚህ ጋር ቺን ቼክ ቦክስ ኦን ማድረግ ትችላላችሁ ማለት ነው። ይሄን ላንጉዌጅ ኢንስቶል ካደረጋችሁ በኋላ ሙሉ በሙሉ ኮምፒውተራችሁ በአማርኛ ዲስፕሌይ ያደርጋል ማለት ነው። ይሄን ከመረጣችሁ ደግሞ ከታች ሪኳየርድ ፊቸሮች አለ፣ አንዳንድ ፊቸሮች ማለት ነው። ቤዚክ ታይፒንግ ፊቸር አለ፣ ወደ 1 ሜጋባይት ነው። ሰፕሊሜንታል ፎንትስ አሉ፣ እነዚህ ይሄም 1 ሜጋባይት ነው፣ አብሮ ዳውንሎድ የሚደረግ ነው። ይሄ የኮምፒውተራችሁ ዲስፕሌይ ላንጉዌጅ ማድረግ ከፈለጋችሁ ብቻ ነው ማለት ነው። ካልፈለጋችሁ ቺን ቼክ ቦክሷን ኦፍ ታደርጉና ወደ ታች ወረድ ብለን ኢንስቶል እንላለን። ስለዚህ አሁን በምትመለከቱት መልኩ ኢንስቶል ማድረግ ጀምሯል ኦልሬዲ ማለት ነው። ስለዚህ ትንሽ እንጠብቀዋለን። ኦኬ ስለዚህ ሰክሰስፉሊ በምትመለከቱት መልኩ አማርኛ ቋንቋ አዳርጎልኛል ማለት ነው። ይሄው በምትመለከቱት መልኩ መጀመሪያ የነበረው እንግሊሽ ዩናይትድ ስቴትስ እንግሊሽ ነበረ። ይሄው አማርኛውን ኢንስቶል ያደረኩት ማለት ነው። ስለዚህ በዚህ መልኩ ኢንስቶል ማድረግ እንችላለን ማለት ነው። ቼክ ለማድረግ እዚህ በታስክ ባራችን ላይ በምትመለከቱት መልኩ ኢንፑት ሜተዱ ተቀምጦልናል ማለት ነው። መጀመሪያ ያልነበረው አንድ ቋንቋ ብቻ ስለነበረ ነው። አሁን ሁለት ቋንቋ ስለሆነ ሁለትና ከዛ በላይ ከሆነ በዚህ መልኩ እዚህ ላይ ያመጣላችኋል ማለት ነው። ስለዚህ እሱ ላይ ክሊክ አድርገን ስዊች ማድረግ እንችላለን ማለት ነው። ለምሳሌ እሱ ላይ ክሊክ አደረኩኝ፣ ይኸው በምትመለከቱት መልኩ ሁለቱን አማራጭ አመጣልኝ ማለት ነው። ኢኤንጂ ማለት እንግሊሽ ዩናይትድ ስቴትስ የመጀመሪያ ዲስፕሌይ ላንጉዌጅ ማለት ነው። አማርኛ ላይ ከፈለኩኝ እዚህ ላይ መጥቼ ክሊክ አደርጋለሁኝ ማለት ነው። ስለዚህ አ ላይ ከሆነ አማርኛ ነው፣ የትኛውም ቦታ ላይ አማርኛ መጠቀም እችላለሁኝ ማለት ነው። ወደ እንግሊዝኛ መመለስ ከፈለኩኝ አሁንም እዚህ መጥቼ ኢኤንጂ እያደረኩ በዚህ መልኩ ጽሁፎችን እጽፋለሁ ማለት ነው። ሾርት ከት ከፈለጋችሁ ደግሞ ይሄ በጣም
ደስ የሚለው ፓርት ይሄ ነው። የትኛውም ቦታ ላይ ሆናችሁ አማርኛና እንግሊዝኛ ቅልቅል ያለው ጽሁፍ የምጽፉ ከሆነ ኪቦርድ ሾርት ከት አለው ማለት ነው። ዊንዶ እና ስፔስ ባርን በመጠቀም ስዊች ማድረግ ትችላላችሁ ማለት ነው። ለምሳሌ እዛ ላይ ምንም ሳልነካ በምትመለከቱት መልኩ እንግሊዝኛ ላይ ነው ያለው። ዊንዶ እና ስፔስ ባርን አንዴ ክሊክ ሳደርግ አማርኛ ቀየረልኝ ማለት ነው። መልሼ ወደ እንግሊዝኛ መቀየር ከፈለኩኝ ዊንዶ እና ስፔስ ባር ነካለሁ። ይሄው በዚህ መልኩ ስዊች ያደርጋል ማለት ነው። እንግሊሽ ላይ ከነበረ ወደ አማርኛ፣ አማርኛ ላይ ከነበረ ወደ እንግሊሽ በዚህ መልኩ ስዊች እያደረገ ይሰራልናል ማለት ነው። ይሄ በጣም ደስ የሚለው ፓርቱ ነው ማለት ነው። አማርኛ ለመጻፍ ኮምፒውተራችሁ ላይ ፓወር ግዕዝ ጭናችሁ የምትጠቀሙ ከሆነ የዚህን ፓወር ግዕዝ ሊሚቴሽን ወይም ዲስአድቫንቴጅ ልንገራችሁ። ለምሳሌ አሁን አፕዴትድ እየሆነ ከመጣው ከማይክሮሶፍት ምርት አንዱ የሆነውን ማይክሮሶፍት ኦፊስን ብንወስድ ከነዚህ ኦፊስ ፓኬጅ ውስጥ ደግሞ ወርድ እና ኤክሴልን እንውሰድ። አሁን ቨርዥኑ 25 ላይ ደርሷል። በዚህ አፕዴትድ በሆነው ቨርዥን ላይ ፓወር ግዕዝን በመጠቀም አማርኛ ጽሑፍ እንጻፍ ብትሉ ጭራሽ ሰፖርት አያደርግላችሁም። ይህም የሚሰራው ከ2010 ቨርዥን በታች ባሉት ላይ ብቻ ነው። እንዲሁም ኤዲቲንግ የምትሰሩ ሰዎች ካላችሁ ለምሳሌ እንደ አዶቤ ፎቶሾፕ፣ ኢሉስትሬተር፣ ፕሪሚየም እና የመሳሰሉ ፕሮዳክቶች ላይ ጭራሽ አማርኛ ጽሑፍ በፓወር ግዕዝ ሰፖርት አያደርግላችሁም። መጠቀም ከፈለጋችሁ ደግሞ ማይክሮሶፍት ኦፊስ 2010 እና ከዛ በታች ባሉ ቨርዥኖች ላይ ለምሳሌ ማይክሮሶፍት ወርድ 2010 ላይ በመጻፍ ከዛ ላይ ኮፒ ፔስት በማድረግ ብቻ መጠቀም እንችላለን። ይህ ደግሞ እጅግ በጣም ብዙ ጊዜ ይፈጃል። ሌላ ምሳሌ እንውሰድ። ኢንተርኔት ማሰሻ ጎግል ላይ በአማርኛ ጽሑፍ የፈለጋችሁትን ነገር ሰርች እናድርግ ብትሉ ይህ ፓወር ግዕዝ ሰፖርት አድርግላችሁም። ይህም ብቻ አይደለም፣ የኮምፒውተራችሁ ሰርች ባር ላይ በአማርኛ ጽሑፍ ጽፋችሁ ሰርች ማድረግ አትችሉም፣ ጭራሽ ሰፖርት ስለማድረግ ማለት ነው። እና የመሳሰሉ ሊሚቴሽኖች አሉት። አሁን ባሳየኋችሁ መንገድ ምንም አይነት ሶፍትዌር ሳትጭኑ የኮምፒውተራችሁ ሴቲንግ ውስጥ በመግባት ብቻ አማርኛ ቋንቋን አድ በማድረግ ከላይ ያየናቸውን ሊሚቴሽኖች እንቀርፋለን ማለት ነው። ሙሉ በሙሉ የትኛውም ቦታ ላይ አማርኛ ቋንቋን መጠቀም እንችላለን ማለት ነው። ኢቭን ኮምፒውተራችን ሙሉ በሙሉ በአማርኛ ቋንቋ ዲስፕሌይ እንዲያደርግ ማድረግ እንችላለን። ለቻናሉ አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ በማድረግ እናንተ ከተጠቀማችሁበት ደግሞ ለሌሎችም ስለሚጠቅም በመጨረሻ ላይ ሼር ማድረግ እንዳይረሳ።